እኔ እዚህ ሸክም እየሆንኩብህ ነው ከቀን ወደ ቀን የምመኘው ነገር ራሱ መጨረሻዬን ብቻ ሸክም አልፏ ይሄ ነገር እኮ የሆነ በኔ ከንቱ ሐሳብ እኮ ነው አይሆንም እስቲ እኔ አልሰማ እያለኝ ነው ታይ ንገሪው እስቲ ታው በይው በእናትሽ ያደርግልሃል ታዩ መሸጥ የለበትም ይሄ ቤት ንገሪው እኔን ይሸጣል አትሰማኝ በቃ እሱ ምንም ባለቤትህ ስማት ይኸውልህ አይሆንም አይሸጥም ምንድነው የምትለው ቆይ አንተ ምንድነው ሐሳብህ ምንም እየገባኝ አይደለም እንዴት ምንድነው እንዴት ማለት ቤቱን እንሸጣለን እያልክ ነው እስካሁን ያደረግከውን ነገር እንዳለ ዝም ብያለሁ ምንድነው አንተ ከኔ የምትፈልገው እኮ ጠልቼ እኮ አይደለም እኔ ደስ ይለኛል ይሄ ቤት ተሽጦ እኔ ደህና ብሆን ባገባ በህል ህይወት በቀጥልኩ ደስ ነው የሚለኝ እባክህ በቃ የኃጢአቴ መደምሰሻ ይሁን ይሄን አሁን ማደርገው በጎ ነገር ምን ማለት ነው መደምሰሻ አድርግ ለኔ አይን ብለህ ይሄን የውርስ ቤት ልትሸጠው ነው ይኸውልህ እኔ በቃ ምኑንም ልታገስ አልቻልኩም ተመልክተሃቸዋል ጓደኞቼ አንድ ቀን እንኳን ከነሱ ጋር አብሬ መውጣት ከነሱ ጋር እነሱ ማግኘት አልቻልኩም ለምን ያለ እድሜ አሮጊት አድርገኝ የጥፋተኝነት ስሜት አይሰማህ ራስህንም አትውቀስ የነገሮች መገጣጠም እንጂ አንተ ግን ያሰብከው ክፋት አይደለም የሆነ ሆኗል ይሻላል እሺ ይሻላል ተው እኔ ወንድሜ እንደ ኩዮች አንተ ከዚህ በላይ እንድትቸገር አልፈልግም ወንድሜ ተው ጭራሽ የመታከሚያ ብለክ የምታስገባውንም ገንዘብ እየተጠቀምኩበት ነው ማለት ነው አይደል እያልክ ነው እንደዛ ኧረ እንደሱ አልወጣኝም ከዚህ በላይ እንዴት ትላለህ አፈውጥተህ ማለት ትፈልጋለህ መልካም ወንድም አለካ ሁሉ ነገር ኧረ እባክህ እንደሱ አትበለው ምን እሰራልሃለሁ አሁን ለዚህ የህክምና ገንዘብ ከየት ይመጣል ለዚህ የህክምና ነገር አድንሃለሁ ከየት ይመጣል የዚህ የህክምና ገንዘብ ውጭ ሀገር ሄደ መታከም እንኳን ቢኖርብህ ርብቃ ለምን አትረጅኝም ምንድነው የምረዳ ከዚህ በላይ እንዴት ልረዳ ይሄ ነገር እኮ በእኔ ምክንያት እኮ ነው ይሆን አልገባኝም አንተ ነህ እንዲገጫው ንገረኝ አንተ ነህ ስትነዳ የነበረው መኪናው እኔ ከዚህ ቤት ባላስወጣው ነገር ኖሮ እኮ ይሄ ነገር አይከሰትም እሺ አብሮን እሱንም ጭምር ነው እንዲያገባው አብሮን መኖር ነበረበት ሰላም ወደ ፕሮግራማችን ተከታታዮች እንደምን ሰንብታችኋል ዛሬም እንደተለመደው በአዲስ ታሪክ በአዲስ ባለጉዳይ ተገናኝተናል ባለጉዳያችን ወደ ቤቱ በጣም አቻኩሎ ነው የጠራኝ ምንድነው የገጠመው ምን ሆኖ ነው የሚለው ከዛው ከባለ ታሪካችን አንደበት የምንሰማው ይሆናል እሺ ባለ ታሪካችን ሰላም ነው እግዚአብሔር ይመስገን ደህና ነኝ ጥሪዬን ተቀብለሽ ስለመጣሽ በጣም አመሰግናለሁ ሰው ነው እንደውም ያንቺን ይከታተል ነበር ሚዲያሽን እሱ ነው ለምን እንደዚህ ረፍት ከምታጣ ለነሱ ነግረሃቸው እነሱ በዚህ ጉዳይ ላይ አይገቡበትም ብሎ አንድ ተባባሪ ወንድሜ ነው የነገረኝ እንግዲህ ያው እኛ ከሰራችን ላይ እንደዚህ ብዙ ሰዎች መፍትሄ ያጡ ሰዎችን እንደዚህኛም የኛ እርዳታ በሚፈልጉበት ሰዓት እየተገኘን በቤታቸው በተለያየ ቦታ ላይ እየተገኘን የቻልነውን እያገዝናቸው በህይወታቸው ላይ መፍትሄ እያመጣን ነው ያለነውና ያው ላንተ ምን እንደገጠመ ምን እንደተፈጠረ ባላቅም ግን በማንኛውም ሰዓት በገጠመ ጉዳይ ዙሪያ ላይ ሁሉንም ነገር መፍትሄ ለመስጠት ነው እዚህ ስንገኝ ዋነኛው ዓላማችን ለዛ ያው የገጠመህን ነገር እያንዳንዱን ትነግረኛለህ ምን ገጥሞት ነው የሚለውን እኔ ብቻ ሳልሆን ቤተሰቦቻችንን ማወቅ ስለሚፈልጉ ማለት ነው ራስን ከማስተዋወቅ ትጀምራለኛለህ ሁሉንም መልካም ስሜ ቢኒያም አለሙ ባላለኝ የኔ ጉዳይ እንኳን በጣም ከባድ ነው እና ውስብስብ ነው ብቻ ያው ተስፋ አለኝ እንደምታግዙኝ የነገረኝ ሰውዬ በጣም ተስፋ አድርጎ ማለት እርግጠኛ ሆኖ ነው የነገረኝ እንግዲህ እስኪ ምናየው ይሆናል ምንድነው መሰለሽ የሆነ ከረጅም ዓመት በፊት እኔ ማደጎ ቤት ነበርኩኝ ራሴን ያወኩት እዛ ማደጎ ቤት ነው እና በዛ በማደጎ ቤት ቆይታዬ ከሌሎቹ በበለጠ ካንድ ወንድሜ ጋር ቅርበት ነበረ የበለጠ ቅርበት ማለት ነው ሮቤል ይባላል ራስን ሳታውቁ ወደ ማደጎ ቤት ምን ስትሄድ ምንም የምታውቀው ነገር አልነበረም ማለት ነው ራሴን ያወኩት እዛ ነው እና እድሜ እየገፋ እያደገ ሰድ ማደጎ ቤት እየመጣች የምታግዘን ሴትዮ ነበረች የማደጎ ቤቱ እንዳለ ሆኖ እዛ እየመጣች ግን እንደዚህ እሁድ የሆነ ባላት እንትን እያለች ምግብ የምትሰጠን በገንዘብ የምትረዳቸው ሴትዮ ነበረች ወይዘሮ ሙሉ ወርቅ ትባላለች እና ከሌሎቹ እኔ እንዴት እንደሆነ አላቅም ከሌሎቹ በበለጠ ከኔ ጋር ቅርበት ነበረን ማለት ተወደኝ ነበር ምናምን ልብስ እያመጣች እስኪ እቺ ትሆናለች ወይ እያለች ልብስ ትሰጠኝ ነበር ምናምን
እዛ ማደጎ ቤት ላይ በቃ እሷ እንደ እናት ነገር ነበረች ማለት ነው። ለአንተ በይበልጥ ቅርበትም ነበራት፣ እየረዳችህም ነበር ማለት ነው። የማደጎ ቤቱን ሰዎቹን ዋናዎቹን ታግዛቸዋለች በገንዘብ። ሌላ ደግሞ ዝም ብለህ አንዳንድ ልጆችን ምናምን በበለጠ ታቀርብ ነበረ፣ የሆነ ነገር ያየችባቸውን ማለት ነው። እና ከሌሎቹ እኔን ታቀርበኝ ነበረ እንዳልሁሽ፣ ልብስ ታመጣልኛለች። በቃ የሆነ ነገር የትምህርት ቁሳቁስ የሚሆኑ ነገሮችን እስኪ እነዚህ ነገር ከሆኑ እስኪ ይችን መጽሐፍ አንብባት እያለ ታግዘኝ ነበረ። እና ከጊዜ በኋላ ምን አለች መሰለሽ፣ ለምን ከዚህ ቤት ወጣህ እኔ ጋር አትሆንም? እኔ እኮ ልጅ የለኝም፣ ብቻዬን ነው የምኖረው። ልጆቼ ማለት በአደጋ ልጆቿን አጥታለች እና ገንዘብ ያላት ሴትዮ ነበረች። እና ለምን ከኔ ጋር አትሆንም? ይኸው እንደምታውቀው እድሜ እየሄደ ነው፣ ለእኔ በቃ እያገዝከኝ ለምን ልጅና እናት አንሆንም አለች ማለት ነው። እኔም ያው የማደጎ ሰዎችን ማለት ያሳደጉኝን ሰዎች ያስፈቀርሁና ምን ችግር አለው ታዲያ? እኛ እኮ እናንተን የሚያግዛችሁ ስለሌለ ነው እንጂ የያዝናችሁ፣ የሚያግዛችሁ ማካገኘን በደስታ ነው እንጂ አሉኝ። እኔም ወደ ወይዘሮ ሙሉ ወርቅ ሄድኩኝ ማለት ነው። በቃ እንደ ልጅና እንደ እናት ለመሆኑ ተሳው ጋር ተስማምተህ ከማደጎ ቤት ወጣህ ማለት ነው። ከዛ ያው እኔ ልጅ እና ወይዘሮ ሙሉ ወርቅ ደግሞ እናት ሆነን ለብዙ ዓመት ቆየን። ያው ሁላችንስ ኖረን ወደ ሞት እንሄድ አይደለ? በቃ የሰው ልጅ የመጨረሻ ነገር ነው ማለት ማንም ሰው ተመርጦ የሚሄድበት የሚቀርበት ሳይሆን የሁሉም ሰው መጨረሻ ነው ሞት። እውነት ነው። እና ያው እናቴን አጣሁ ማለት ነው። በጣም አዝናለሁ። እንግዲህ ያው ሁላችንም ሕያጆች ስለሆንን ፊትና ኋላ መሆናችን ነው እንጂ ምንም ደግሞ በእድሜዋ ነው የሄደችው አርጅታ ምናምን። እና ያው ይሄንን ቤት አውርሰኝ ነው፣ ሌላ የሚወርስ ልጅ ስለሌለ ይሄን ቤት አውርሰኝ ነው የሄደችው። በጣም አሪፍ ነገር ይመስላል። ያው ልጃቸው እንደመሆኑ መጠን ከጊዜ በኋላ ያው እሳቸውን ሌላ ልጅ ካለመኖሩ የተነሳ ያው ያላቸውን ነገር ላንተ ነው ትተው የሚሄዱት፣ ግልጽ ነገር ነው። ከዛ በኋላስ ምንድን ነው የተፈጠረው? ምንድን ነው የሆነው? ከዛ በኋላ ምንድን ነው መሰለሽ፣ እኔ ያው በምሰራበት አካባቢ የሆነች ልጅ ተዋወቅኩኝ እና እሷ ልጅ ጋር የሆነ ፍቅር ያዘኝ ማለት ነው። የአይን ፍቅር እንበለው ብቻ። ይህን ያህል የውስጤን ጎልጉዬ አልተናገርኩኝም ነበረ፣ ግን ያው እወዳት ነበረ። ያው የሰው ልጅ የሆነ አጋጣሚ ላይ የሚያጋጥመው ነገር ነው። ይህም የህይወት አንዱ ክፍል ነው እና ያው ወንድ ከሴት ተለይቶ ሴት ከወንድ ተለይታ መኖር አይችልም ይባላል እና የሆነ ሰዓት ላይ ሊያጋጥም የሚችል ነገር ነው። እውነት ነው። ከዛ እስከ ልጅቷ ጋር የነበረ ነገርስ? እና በቃል ይህን ያህል ገፍቼ በቃል አልተናገርኩም። እሷ ብቻ ያው በድርጊታችን ምናምን መገላለጥ እንደሆነ እንጂ በቃል አልተነጋገርም ነበረ። እሷም ገብቷት ነበረ ማለት ነው። እሷም ለአንተ ፍላጎት ነበራት ማለት ነው ይመስለኛል። እንደዛ ከጊዜ በኋላ ነው እንደዛ መሆኑ የምታገኝ። እና ምንድን ነው የሆነ መሰለሽ፣ አንድ ቀን አቻኩላ ጠራችኝና ቤተሰቦቼ ሊድሩኝ ነው አለችኝ። ለማልፈልገው ሰው ይሄ አልተነጋገርንም በድርጊት ብቻ ምናምን ብለኝ ነበር። እና ያን ነገር አብራችሁ ናችሁ ነበር እንዴ? ያሰብኩት ይሄ በርቀት እንደዛ እንደሆናችሁ ነበር ነው ያሰብኩት። አንድ ላይ ነበራችሁ ማለት ነው በዛ ሰዓት ነው። እንደሱ ሳይሆን ቅርብ ስለሆንን እኔም የሆነ የሚገጥመኝን ነገር አዋያታለሁ፣ እሷም የሚገጥማትን ታዋየኛለች። ስለዚህ በቃ ፍቅር ሳትገላለጹ ምናምን ብቻ ነበረ አብሮነታችሁ ማለት ነው። 6 ወር አብረን ቆይተናል። በጓደኝነት ወይስ በፍቅር? በፍቅር በጓደኝነት ያው አንድ ነው እኮ። እና አንድ ቀን ምን አለች መሰለሽ፣ ቤተሰቦችን ለማልፈልገው ሰው ሊድሩኝ ነው አለችኝ። የምታረገውን አድርጋ አለችኝ። ከዛ ያው አገባዋት ማለት ነው። በጣም የሚገርም ነገር ነው። እሷን ሌላ ሰው ሊድሯን ነበር ቤተሰቦቿ፣ ግን አንተ አሳልፈ መስጠት ስላልፈለግ አንተ ጋር ልትጋባረክ። ከዛ በፊት ግን ምንድን መሰለሽ የሆነው፣ ከኔ ጋር ሮቤልን አምጥቼው ነበር፣ ከማደጎ ቤት ጓደኛዬን ማለት ነው። ያን የምቀርበውን ጓደኛዬን አምጥቼው ነበር እዚህ ቤት አብሮኝ ነው ነበር መኖር ጀምሮ ነበር። ሴት እናቴን ካጣሁ በኋላ ብቻዬን እዚህ መኖር አስጠላኝ። ስለዚህ ምንድነው ላደርግ የምችለው?
አስቢ ያደኩ ከሰው ጋር ነው፣ በጣም እዚህም ሰው አዎ። ነው ከሰው ጋር ነበርሁኝ። ብቻዬን መኖር አስጠላኝ። የማደጎ ቤት ኑሮ ደግሞ በጣም ከሰው ጋር ያላምድሻል። አዎ እውነት ነው። ያው ማንም ሰው ሊገባው የሚችል ነገር ነው። እዛ ያለው ማህበራዊ ነገር የታወቀ ነገር ነው። እና ሮቤልን እዚህ አምጥቼው ነበር ማለት ነው። እና ይቺ ጓደኛ የፍቅረኛዬ ይህን ነገር ስትነግረኝና ልንጋባ ስናስብ ማለት አስበሽዋል፣ ሮቤልን ማስወጣት ፈለኩኝ። በቃ የሚቆረቁረኝ ማለት ራሴን የምወቅስበት ድርጊቴ ነው ይሄ ማለት። እኔ ያሰብኩት በቃ ለእሷም ትዳር ማለት ሰው ጣልቃ የማይገባበት እንትን አይደለ፣ ተቋም አይደለ። እና ሮቤልን ምናልባት ጣልቃ ይገባብኝ ይሆን ምናምን ነገር በቃ ለእኔ እንከን ሊሆን ይችላል አይነት ስጋት ሲሆን ብቻ ምን ነክቶ ይሄን እንዳደረግኩ እንጃ። ላገባ ስለሆነ ውጣልኝ ያልኩት ማለት ነው። በጣም ከባድ ውሳኔ ነው። አብሮ ያደገ ወንድም በዛ ላይ ከዛ አስወጥተህ አንተ ጋር እንዲመጣ የጠራኸውን ሰው ድንገት ተነስቶ ውጣ ማለት ይከብዳል እንደ ሰው ሳስበው። ግን በጣም ያው እናንተ አብረታችሁበት የወሰናችሁት ነገር ከሆነ ደግሞ ምንም ማድረግ አይቻልም። እና ያው ከልጅቱ ጋር እንደነገርኩሽ ለ6 ወር አይደል በፍቅረኝነት የቆየን። ከዛ እሱን አስወጥቼው 1 ወር ከ15 ቀን አካባቢ በትዳር ከቆየን በኋላ ከተጋባችሁ በኋላ አብረን እዚህ ቤት መኖር ከጀመርን በኋላ ማለት ነው። እኔ ሮቤል የት እንዳለ ሁሉ አላቅም ነበረ። ይገርምሻል። ካስወጣሁት በኋላ በስልክም በምንም አትገናኙ። እኔ እዚህ አዲሱ ፍቅር ውስጥ በቃ ገባሁኝ ማለት ይቻላል። በቃ ሌላ ሰው እስከመረሳት ድረስ ይሄኛው ትዳሩ ተመቸኝ እና ሮቤል የት እንዳለ ሁሉ ለአንድ ቀን አስቤ አላቅም ነበር። ከወር ከ15 ቀን በኋላ ከባድ ነው እና ከወር ከ15 ቀን በኋላ ሮቤል አይነ ስውር ሆኖ መጣ። በጣም ያሳዝናል። ምን ተፈጥሮ ነው እንደዛ የሆነው? በኔ ነው። እባክህ ተረጋጋ። የሆነ ስሜት እየተረበሸ ነው ያለው። ግን እባክህን ነገሮችን ካወራንባቸው በኋላ ወደ መፍትሄው መግባት ይሻላል እንጂ እንዲመረበሹ አሁን ላይ ለውጥ አያመጣም ብዬ አስባለሁ። ስለዚህ እባክህ ለመረጋጋት ሞክር። ይሄ በምን እንደሆነ ታውቂያለሽ? በራሴ ነው። በቃ ይህን ጉዳት እኔ እንዳደረግኩበት ነው በቃ የሚሰማኝ። በቃ ምንም እንቅልፍ ሁሉ መተኛት አልችልም። በሄድኩበት የምሰራው ስራ አይሰራኝም። በቃ በሄድኩበት ሁሉ ብቻዬን የማወራ ማለት ከሰው ጋር ሆኜ ሁሉ ስለዛ ሰውዬ ምንም ግድ አይሰጠኝም። በቃ ይሄ ያደረግኩት ድርጊት በጣም ይገባኛል። በጣም ይረበሻል። አንተ ስለሆንክ ከቤት የሚያስወጣህ ምናምን እንደዚህ አይነት ነገሮች ሊረብሹክ ይችላሉ። ግን እንደነገርኩህ ነው። በነገሮቹ ደጋግሞ ከመረበሽ ይልቅ በደንብ አስቦ ለዛ ነገር መፍትሄ ምን ሊሆን ይችላል የሚለውን ነገር ላይ ትኩረትን ማድረግ ይጠቅማል ብዬ አስባለሁ። ሰው በዚህ ልክ እንዴት በሰው ላይ ይጨክናል? በቃ እና ማለት የነገረኝ እሱ ምን እንደሆነ ታሪኩ ታውቂያለሽ? በመኪና እየሄድኩ ነበር አለ። ሹፌርና እኔ ብቻ ነበር፣ ሌላ ተሳፋሪ አልነበረም። ራይድ ነው እና የሆነ ቦታ እየሄዱ ነበረ እና ይሄ ሹፌሩ አጭር ቀሚስ የምታረግ ሴት ላይ አይኑ ፈጡ ማለት ትኩረቱ በሷ ተስቦ ማለት ነው። እና መኪናው አደጋ ደረሰበት ማለት ነው። በጣም ያሳዝናል። በዚህ አጋጣሚ ነው እንግዲህ ወንድሜ አይነ ስውር የሆነ። በጣም ከባድ ነው፣ ይገባኛል። ግን ያው ብዙ ጊዜ አንዳንድ ችግሮች መፍትሄ አላቸው እና አንዳንድ ብቻ ሳይሆን አብዛኛው ችግሮች መፍትሄ አላቸው። ከዛ በኋላ እንዴት ነው ማለት ወንድም አሁን ላይ አይኑ ያለበት ደረጃ መሰራት ይችላል አይችልም፣ መታከም ይችላል የሚለውን ነገር አልጠየቃችሁም? እነሱ እየጠየቁ ነው ማለት ሚስቴና እሱ እየተመላለሱ ነው። እኔ በቃ በምን ሞራሌ እሱን በዚህ ቤት ራሱ የምመጣ ሌላ ቦታ ከማደር ብዬ ነው ማለት ሚስቴም አንድ ሌላ ቦታ ሳደር በሌላ ትረዳዋለች እያልኩ በቃ እየተሳቀ እንጂ እውነት ለመናገር እዚህ ቤት መምጣት ሁሉ አፍረት ይዘኛል። አይ እንደነገርኩህ ነው። እዚህ ከሱ መራቁ ሳይሆን እንደነገርኩ አሁን ላይ ዓለማችን ላይ ያለው የሕክምና ደረጃ ያው ጉዳቱ ያን ያህል እስካልሄደ ድረስ ብዙ ነገሮችን ማስተካከል የሚችል ነው። ከዛ አንጻር
ወንድምም እንደውም በዚህ ሰዓት ልትርቀው ባደረከው ይሄ አባረው ያለው ምናምን ብለን ልርቀው ልሸሻው ሳይሆን የሚገባው ከጎኑ ሆነ ነገሮችን እንዴት ማስተካከል አለብኝ፣ ሕክምና ውስጥ እንዴት መሄድ አለበት የሚለውን ትኩረት ማድረግ አለበት ብዬ አስባለሁ። አቅም አጣሁ። እሱን ለማድረግ አቅምን ያጣሁት ወኔ ያጣሁኝ በጣም ልፍስፍስ አፍረተኛ ሆንኩኝ። አሁን ይህንን ኃላፊነት ይዛ እንግዲህ ሚስቴ ነች ርብቃ ነች እየተከታተላችሁ ያለ ተስፋ አላቸው እንደሚነግሩኝ ተስፋ አላቸው። አሁን ሕክምናው ላይ ማለት ነው ሕክምናው ላይ እሱ የሆነ ሰዓት ላይ ለውጥ ሊያመጣ ይችላል ተብሎ ነው የሚታሰበው። ስለዚህ እንደዚህ ከሆነ እኮ ታዲያ ያን ያህል አንተም ያው ያረከው ነገር እንደ ጥፋት ቢሰማህ ከዚህ በኋላ መፍትሄ እንዳለው እኮ እርግጠኛ ከሆኑና ካወቃችሁ እኮ የበለጠ ነገሮች የሚፈጥኑበትን ነገሮች የሚስተካከሉበትን ነገር እንጂ ማቅረብ ያለባችሁ ያንተ መደበቅ መሸሽ መፍትሄ ነው ብዬ አላስብም። ይገባኛል ብለኸኛል፣ የሚያሳፍረኛል ያሸማቅቀኛል ብለሃል። ግን አሁን መፍትሄ እንዳለው አውቀሃል ቢያንስ። አዎ እሱንማ ተረድቼ አሁን ከአቅሜ በላይ ከበፊቱ የበለጠ እየሰራሁ ነው ማለት ሕክምናው ብዙ ብር ነው የሚጠይቀው ምናምን እሱን እያደረግኩ ነው። ግን በዚሁ ተያይዞ ምን ነገር አለ መሰለኝ ሚስት የምትወደው አጭር ቀሚስ ማድረግ ነው። አስቢ እንግዲህ ወንድሜን አይነ ስውር ያደርገው አጭር ቀሚስ ነው። ነግረኸኛል፣ ሹፌሩ ተስቦ ወይን ነገር ብለህ ነግረኸኛል። እና ሚስቴም የዚህ ነገር እንትን ነች ወዳጅ ነችና ከዛ አንድ ቀን ሰበሰብሁና እሷ በሌለችበት እናንተ የወንድሜ ጠንቆች ናችሁ ብዬ አቃጠልሁባት ማለት ነው። የሷን ልብሶች አቃጠልሁና ያው እንዳይደብራት ብዬ ረጃጅም ቀሚሶች ገዘውላት ማለት ነው። ይህን ነገር አሁን እሷን አማክረህ ብታረገው እንደ ሀሳብ ጥሩ ነበረ። ቢያንስ እንኳን ከሚቃጠል እኮ ብዙ ነገር ማድረግ ይቻል ነበር። ግን አንደኛ እሷንም አላማከርካትም፣ ሁለተኛ ልብስ ማቃጠል ብቻ። እሺ ምን ተፈጠረ? ከሷ የሰማው ምላሽ ከዛ በኋላ ምን ነበር? ነው በቃ እኔ ምንድነው ኤክስፔክት ያደረኩት በቃ የወንድሜ ጠላት ብቻ እንደሆነ ነው እንጂ ለሌላ ሰው ይሆናል የሚል ሀሳብ ምናምን ከሷ ጋር ተነጋግሮ ችግሩን መፍታቱ ምንም አልመጣልኝም። በቃ የወንድሜን ጠላት እንደተበቀልሁ ነው የቆጠርሁት የነበረ እና ያው ረጃጅም ቀሚሶች አምጥቼ አስቀመጥሁላት። የሆነውን ነገር አወቀች ማለት ነው። አቃጥየዋለሁ። ምክንያቱም ወንድሜን አይነ ስውር ያደርገው እሱ ስለሆነ በሱ ምትክ ግን እነዚህን ገዝቼልሻለሁ አልኋት። ከፋት እውነቱን ለመናገር ማለት ያው የዛ ተጠቃሚ የረጅም ቀሚስ ተጠቃሚ አልነበረችም እና ቀድሞ እሱ ብቻ ሳይሆን ያው ሳታማክር ይሄን ነገር ማድረጉ በራሱ ያስከፋታል ብዬ አስባለሁ። እንግዲህ ምን ታደርጊዋለሽ? በቃ አንዳንዴ ስሜታችንን ብቻ መከተል ወይም ደግሞ የሆነውን ማለት በስህተታችን የሆነውን ነገር ብቻ ማዳመጡ የሚያስወስንሽ ውሳኔ አጉል ይሆናልና በእኔም የሆነ የሱ ነው። ብዙ ነገር ተሰምቶሃል ወንድም እንደዛ ሆኖ ስታይ፣ ምክንያቱም ሲነግርህ አንተም ከቤት ማስወጣት ይገባኛል። ብዙ ነገሮችን እንዲሰማ ሊያደርግ ይችላል በሰዓቱ በእርግጥ እና አሁን ላይ እንትን ስከታተላት እሷን ማለት ነው በዚህ ድርጊቴ ደብረዋት ወንድሜ ላይ የምታደርገው የቀደመ እንክብካቤዋ ቀንሷል። ከኔ ጋር ያለንም ግንኙነት ትንሽ ሻክሯል እና ማለት እኔ አሁን ምንድነው ውስጤ የጠረጠረ ምናልባት ከሌላ ሰው ጋር ግንኙነት ይኖራት ይሆን የሚል ሀሳብ ውስጤ ላይ መጣብኝ። ፈጣሪ ቅሪ በላይ እንግዲህ ልክ ታልሆንኩም ምናልባት ውስጥ የፈጠረው ሊሆን ይችላል። በእንዲህ አይነት ውዝግብ ውስጥ ስለሆን ወይ አላቅም፣ ብቻ እናንተ ገብታችሁ ይሄን ነገር ብታረጋግጡልኝ የሚል ሀሳብ ነው ወደ እናንተ ያስደወለኝ። ከእሷ ጋር ለማውራት አልሞከርክም? ያው አንዳንድ ነገሮች አለመግባባቶች ሊፈጠሩ ይችላሉ። ትዳር ላይ ደግሞ ያለ ነገር ነው እና ይሄ በቀሚሶቿም ቢሆን ሌላም ችግር ተፈጥሮ ከሆነ ምናልባት ከእሷ ጋር ይሄን ነገር ለማውራት ለመነጋገር አልሞከርክም? እኔ አሁን ከሰው ጋር መነጋገሩ ማለት ነው እያመጣብኝ ያለው ነገር የማልሸከመውን ነገር ስለሆነ ገብቶሻል። አሁን ከወንድሜ ጋር ተነጋግሬ ሚስት ላገባ ነውና ሂድልኝ ስለው የመጣውን ነገር አይተሻል በሚገባ። አሁን ከእሷ ጋርም አውርቼ ምንድነው ፍቅርሽ ቀንሷል፣ ምናልባት ከሌላ ሰው ጋር ጀምረሻል ብዬ በጠይቃት እሷ ላይ ደግሞ ምን አይነት ነገር ሊመጣ ይችላል የሚለውን ነገር ሳስበው አስፈራኝ። ሰው አላወራሁኝም ከእሷ ጋር ማለት ነው።
ያው ብታወራበት አሪፍ ነበረ። ነገሮችም ይሄ ቀላል ነገሮችም ሊሆኑ ይችላል ምናልባት በመሀላችሁ እንደዚህ መሸካከርን የፈጠሩት እና ብታወሩ ብትነጋገሩበት አሪፍ ነበር። ግን ያው እኛም እንድንገባበት ከፈለከው ነገሩ ችግር የለውም። እኛ እዚህ ድረስ የመጣ ነው ያንተን ችግር እንፈታለን ብለን እስከሆነ ድረስ ችግርህን ይህ ሁሉ ያስወራው ዝም ብዬ ሰምቼ ለመሄድ ብቻ እስካልሆነ ድረስ እያንዳንዱን ነገር እሷን ጋርም የተፈጠረውን ከወንድም ጋርም ያለውን እንደዚህ እዚህ ቤት ውስጥም ከውጭም ስትወጣ በስራ ቦታዋም ያለውን እያንዳንዱን ነገር ያው እኛ በማንኛውም ሰዓት ተከታትለን እናንተ መፍትሄ ለማምጣት የቻልነውን በሙሉ እንሞክራለን። በዚህ ቃል ይገባልሃለሁ። ሲቀጥል ደግሞ ያን ነገር ለማድረግ የግድ እዚህ ቤት ውስጥም ካሜራ መግጠም ይኖርብናል እና ይህን ነገር ደግሞ ያው በአንተ ፈቃደኝነት ነው የሚሆነው አንተ እስከጠራህን ድረስ እና ካሜራ ገጥመን ብንሄድ ምንም አይሰማህም ብዬ አስባለሁ። ስለዚህ ከዚህ በኋላ ያለውን ነገር እዚህም ካሜራ እንገጥማለን እንደነገርኩ፣ በውጭ ያለውንም ነገር እንደነገርኩ ሚስትህንም ሆነ ወንድምህን በሚውልበት ቦታ በስራ ቦታም ሆነ በማንኛውም ሰዓት እንዳልከው እውነትም ከሌላ ሰው ጋር ግንኙነት ጀምራ ነው ወይም ደግሞ ከአንተ ጋር በሌሎች ነገሮች አለመግባባቶች ተፈጥረው ይሆን የሚለውን ነገር በደንብ አጣርተን ለአንተ የምናሳውቀን ሊሆን ይችላል። በዛ ሰዓት ግን አንተ ያው የጠረጠርከውም ነገር ሊሆን ስለሚችል በቻልከው አቅም በዛ ሰዓት ላይ መረጋጋት አለብህ ብዬ ከወዲሁ ልነግርህ እፈልጋለሁ። እንግዲህ ውድ ተመልካቾቻችን የቢኒያምን ታሪክ ሰምታችኋል። ሚስቴ ተቀየረችብኝ፣ ምን እንዳጋጠማት አላውቅም። ወንድሙም አይነ ስውርነቱ በጣም ውስጡን እንደረበሸው በጣም መሀል ላይ እንደውም በጣም ስሜታዊ እየሆነ ለማውራት ራሱ እየተቸገረ ነበር እና ያው ይገባኛል እሱ ከቤት ስላስወጣውም ካጋጠመው ነገር አንጻር ወንድሙ እንደዚህ መሆኑ ይረብሻል። እሱ ብቻ አይደለም ደግሞ የሚስቱም በዚች አጭር ጊዜ ወደ ትዳር ከገቡ አጭር ጊዜያቸው እና በዚች ጊዜ እውነት ፍቅር አልቆ ነው የተቀየረችው ወይስ ትዳር ውስጥ ያለው አለመስማማት ተፈጥሮ ነው የሚለውን ነገር እዚህም ካሜራ ገጥመን በእያንዳንዱ ቦታ ተከታትለን ለእናንተም ለቢኒያምም አብረን የምናሳውቃችሁ ነገር ይሆናል። እስከዛው አብራችሁን ቆዩ። መጣህ እንዴ? እስቲ መነጽሬን አቀብለኝ። የት ሄድክ? እንዴት ነህ? አለሁልህ። ሰላም ነው? የት ሄዳችሁ ነው በጠዋቱ? እኔ እኮ ነበርኩኝ። ድምፅህንም አልሰማሁትም ከነጋ። ትንሽ ማታ አልተኛውም ነበርና ወደ አሁን ወሰደኝ እንቅልፍ። እሷ ሴት ሄዳለች? እሷ አላውቅም፣ በጠዋት ነው የወጣችው። ማታ መሸህ እንዴ? ለምን አትተኛም እንዴ? እረፍት አድርግ። እንቅልፍ እምቢ አለኝ። ድሮ እኮ አብረን እያለን እንተኛ ነበር። እንደውም በጊዜ አንተ ነበር የምተኛው፣ እኔ ነበርኩ ማምሸው። እውነት ነው። አሁን ሀሳብ ነው መሰለኝ እንቅልፍ የለህም። ለምን ትጨነቃለህ? እንደሚያው የኔ ነገር እንደሆነ ፈጣሪ ያለው ነው የሚሆነው። ተው እንደሱ አትበል እስኪ፣ እንደሱ አትበል። በቂ ነው። እስካሁን የኖርነው እስካሁን ያየነው በቂ ነው፣ ከበቂ በላይ። አንተ እኮ ገና አንድ ፍሬ ወጣት እኮ ነው። ተዋክ፣ በቂ ነው። እስካሁን ከተኖረ ምን ይሰራል ከዚህ በኋላ ያለው? ገና ተው ተው ኑሩልኝ እንጂ ወንድሜ፣ አንተ እያየህ ምን ይሰራል የኔ መኖር የኔ ማየት? አንተ አንድ ወንድሜ ካየህ እባክህ እንደሱ አትበል። አንድ ወንድሜ ካገባ ዘር ከተካ ለኔ በቂ ነው። ያለ እኔ ትልቅ ዓለም ነው። የጥፋተኝነት ስሜት አይሰማህ፣ ራስህንም አትውቀስ። የነገሮች መገጣጠም እንጂ አንተ ግን ያሰብከው ክፋት አይደለም። የሆነ ሆኗል። ይሻላል። እሺ ይሻላል። ተው። እኔ ወንድሜ እንደ ኩዮችህ አንተ ከዚህ በላይ እንድትቸገር አልፈልግም ወንድሜ። ተው። ትሰማኛለህ? ኩዮች ታገባለህ፣ ልጅ ትወልዳለህ፣ ብዙ ዓመት የምትኖር ሰው ነህ። እሺ እንደሱ አትበል። ወንድሜ አንተ ካገባህልኝ አንተ ልጅ ከወለድክ በቂ ነው። እኔ እዚህ ሸክም እየሆንኩብህ ነው። ከቀን ወደ ቀን የምመኘው ነገር ራሱ መጨረሻዬን ብቻ ነው። ሸክም አልኋ። ይሄ ነገር እኮ የሆነ በኔ ከንቱ ሀሳብ እኮ ነው። የዛን ቀን እኔን ስለገፈተርከኝ እኮ ለአንተ አስበህ እኮ ነው። ትዳር እንዲቀጥል እኮ ነው። ክፋት እኮ አይደለም፣ አጋጣሚ ነገር እኮ ነው። እባክህ እንደዚህ እያልክ በቃ ውስጤን የሹፌሩ መሳሳት እኮ ነው። ምናልባት የዛን የሱ ስህተት አይደለም፣ የኔ ጭካኔ ነው አንተ እንደዚህ ያዳረገ። እኔ ከዚህ ልክ ነህ እኮ። የዛኔ የባሌ መጣች መሰለኝ መጣች። እንዴት ነሽ? ሰላም ነው? አየህ አይደለ ሸክም ሆንኩብህ።
በቃ የፈለገው ነገር በቃ የፈለገው መስዋዕትነት ተቀብሎ አንተ ይኸውልህ የሚበጅህ ለኔ መርዝ በጣም ሰጠኝ ነው በሸክም ይሆንኩብህ። እባክህ እንደሱ እያልክ በቃ እኔ መግደያ ነገር የላቸውም። አንቺ አልጠየቅሻቸውም። እኔ እኮ ብሞት ነው የሚሻለው። ኖሬ እኮ ምንም አልጠየቅም። መልካም እንደማለካ ሁሉ ነገር ኧረ እባክህ እንደሱ አትበለው። ምን እሰራልሃለሁ አሁን? ለዚህ ህክምና ገንዘብ ከየት ይመጣል? ለዚህ ህክምና ነገር አድርጌ አድንሃለሁ። ከየት ይመጣል የዚህ ህክምና ገንዘብ? ውጭ ሀገር ሄደ መታከም እንኳን ቢኖርብህ እኔ በቃ እንዴት ብዬ ልንገርህ? ተይ እንጂ አንቺ እህት ዓለም እንደዚህ አትበይ እንጂ ተይ እንጂ። ወንድሜ እንኳን ላንቺ ለኔ ራሱ ስንት ነገር ሆኖ ተይ እንደዚህ አትበይ። እንደዚህማ አትናገሪ ተይ። ይከፋኛል ወንድሜ። እዚህ ጋር ያለው ነው የብሩ መጠን ይሄ ነው። አንድ ነገር ቢኖረው ቆርሶ የሚያካፍል ሰው ነው። ይኸውልህ ወንድሜ እኔ ይሄ ነገር ይቅር። ስማኝ፣ ለምንድን ነው የሚቀር? ከዚህ በኋላ እንደዚህ ስትል እንዳልሰማ ተስፋ ቆርጫለሁ። እባክህ እንደሱ አትበል። ተስፋ ቆርጫለሁ በዚህ ነገር ይቅር፣ አልፈልግም። አይኔም ምንም ይጥፋ ከዚህ። እኔ ደግሞ እልህ ይዞኛል። ይኸውልህ እስካሁን አይቻለሁ፣ እስካሁን ኖሬያለሁ። ይበቃኝ። ይሄ ነገር ይቀመጥ። እኔ ያለው ልክ እያለ ካረን ምንድነው እናንተ በሰላም አንተ የ24 ዓመት ወጣት እኮ ነው። ለምንድን ነው ምን አይተህ ነው አንተ አይቻለሁ ብዙ ነገር የምትል? በቃኝ፣ ተስፋ ቆርጫለሁ። አይበቃም ወንድሜ፣ እኔ ከዚህ በላይ ሸክም ልሆንብህ አልፈልግም። ተረዳኝ። እናንተም ትዳራችሁን በሰላም ኑሩ። እኔም ወደ መጣሁበት የሆነ ቦታ ወስዳችሁ ጣሉኝ። እሺ ካላችሁኝ የሆነ ነገር ቀላቅላችሁ ስጡኝ። እዚሁ ድፍት ብዬ ልደር። እዚሁ ድፍት ብዬ ልደር። ይሄን ሐሳብህን ከውስጥ አውጣው። ከውስጥ ምንም ማውጣው ነገር ገና የምትጓጓለት የትምህርት ደረጃ ላይ እንኳን አልደረስክም። ትምህርቴም ይቅር። አንተ ላይ ሸክም ሆኖ አንተን እያስቸገሩ አሁን በዚህ ሰዓት ለኔ ብለህ እያመሸህ እየሰራህ እናም በዚህ ፍቅር አልፈልግም። እንድትሰቃይብኝ አልፈልግም። አንድ ያለህኝ ወንድሜ ነህ። እኔ በሰላምና በደስተኝነት እንድትኖርልኝ ነው የምፈልገው እንጂ እኮ አንድ ስላለ ሆነ ተቆም ይመጸልያለሁ። እባክህ ይኸውልህ ሮቤል በጣም አዳምጠኝ። ብዙ ነገር ከፍለህልኛል። ከዚህ በላይ እንድትደክምብኝ አሁን እስካሁን ራሱ የወጣው ወጪ ብዙ ነው። በቃ እባክህ በቃ የኃጢአቴ መደምሰሻ ይሁን። ይሄን አሁን የማደርገው በጎ ነገር ምን ማለት ነው? መደምሰሻ አድርግ። ለኔ አይን ብለህ ይሄን የውርስ ቤት ልትሸጠው ነው እንዴ? እሱ ነው የሚገርምህ እንዴ? ስለዚህ ቤት መሸጥ ብቻ ነው የምታወራ? እኔ የፈለገውን ነገር ከፍዬ ነው አንተን ማለት። እናንተስ ምን ላይ ታርፋላችሁ? ምን ላይ ትኖራላችሁ? በቃ የት ምን ኖር እኔ ምን የተለየ ነገር ላይ ነው? ቆይ አይኔ በርቱ እስከዛሬ ካየሁ ንገሩኝ እስኪ ምን አዲስ ነገር አለ እስከዛሬ ካየሁ? ይኸውልህ ይሄን አይሆንም። ተይ ምኑ ጋር ነው ያለሽው? ተይ ይሄ ቤት እኮ በስጦታ የተገኘ ቤት ነው። በቃ እዚህ ቤት እናንተ ፈጣሪ ደግሞ እኔ ይኸውልህ እንደዚህ የምትጨነቁብኝ ከሆነ ድንገት ጠዋት እነሳና በተኛችሁበት ከዛሬ እንጂ እልም ብዬ ነው ጨርቄን ይዤ የምሄድ። እኔ እንደዚህ እንድትጨነቅ አልፈልግም። ይሄ ቤት መሸጥ የሚባለው ነገር ሐሳብ ካልቀየርክ በስተቀር ሐሳብ የምትቀይር ከሆነ እኔ እንደዚህ ሆኜ እኖራለሁ። ሸጣለሁ ስትለኝ ሸክም የሆንኩብህ ነው የሚመስለኝ። እኔ አሁን በጠዋት ተነስቼ ውልቅ ስል ማታ እያመሸው ስገባ አንተን ጠልቼ እኮ ለኔ ብለህ ነው እኮ አሁን ተጨከንክ እኮ አላልኩም። ለኔ ብለህ ነው። ግን እኔ ያን ነገር የሚሆነው ደግሞ ይሄ ቤት መሸጥ የለበትም። ይሸጣል። አይሸጥም። እኔ ይሸጣል የምትሉኝ ከሆነ ባይታየኝም ራሴን ኤሌክትሪክ ይገላል። አይሸጥም። ለምን ራስን ትገላለህ? የሚያድን ወንድም አለክ፣ የሚወድ ወንድም አለክ። አዎ የሚኖርልኝ ይሞትልኝ ቢችል የራሱንም አይን የሚሰጠኝ ወንድም አለኝ አውቃለሁ። ግን እኔ እናንተ ላይ ሸክም መሆን ብቅትን ያለ እንደውም ዛሬ እንድናወራ ጠብቃችሁ ነበር። እንደውም አጋጣሚ አንድ ነገር ብቻ ልንገርህ። ይኸውልህ ሮቤል አንድ ነገር ብቻ እንድታዳምጠኝ እፈልጋለሁ። ይኸውልህ እኔ ይሄን ያህል እያመሸው የምመጣ ማለት ነው ለኔ ብለህ ነው አውቃለሁ እኮ ስራ መስራት አለብኝ። ይኸውልህ አሁን ህክምናው እያስወጣን አይደለ? ይኸውልህ ይሄ ህክምና በዚህ ሀገር ስራ ሰርተህ አይደለም 48 ሰዓት ብትሰራም ሳተኛ ብትሰራም የሚከፈል ክፍያ አይደለም አይደለ እንዴ? አልነገርሽውም እንዴ ስንት ብር እንደሆነ አንቺ? በቃ የፈለገውን አልኩህ እኮ የፈለገው ነገር ተከፍሎ በቃ አንተ ትድናለህ። በቃ ተው አይሆንም። እስቲ እኔ አልሰማ እያለኝ ነው። ተይ ንገሪው እስቲ ተው በይው በእናትሽ። መሸጥ እኮ መሸጥ የለበትም ይሄ ቤት ንገሪው። እኔን አትሰማኝም። ባለቤትህ ስማት። ይኸውልህ አይሆንም፣ አይሸጥም። እኛ እንደዛ አይደለም። ጎዳና የሚባል ነገር የለም፣ ፌስታል ቤት የለም። ያም አለ ይህም አለ ማለት ነው። ቤቱ ይሸጣል። ያስባል
እኔ ወንድሜን አውቀዋለሁ ያስባል። መጀመሪያ ነገር በቃ ያንተ መዳን ቅድሚያ የሚሰጠው ያንተ መዳን ብቻ ነው። ይኸውልህ ሁሉም ነገር ከዛ በኋላ እኔ አልድንም። እኔ ተስፋ ቆርጫለሁ። በቃ እኔን እሺ በሉኝ የሆነ ገዳም ወስዳችሁ ጣሉኝ። በቃ አለቀ። ይሄው የሕክምና ወረቀቱ እኮ እንደዛ ነው የሚለው። የሆነ ገዳም ወስዳችሁ ጣሉኝ። ተስፋ ቆርጫለሁ። ለምን ተብሎ እንደዚህ የሚወድ ወንድም ታይ አሁን አንቺ ለምን እንትን ትያለሽ? ለምን ተወጫለሽ አንቺ? ይሄ እኮ አንቺ ቤት እኮ ነው አይደል እንዴ? እኔ አሁን እኮ እኔ መጥቼ እኮ ሰላማችሁን የነሷችሁ አይደል እንዴ? ማን አለ ማን እኮ አይደል እንዴ? ሰላማችሁን ለመደፍረስ ምክንያቱ አላለማ እኮ ነው። ታዲያ አሁን እኮ የተጣላችሁ የተጨቃጨቃችሁ እኮ ነው። ጎዳና አውጣለሁ የሸራ ቤት ሰርቪስ ነው። ይኸውልህ አሁን ሐኪሞቹ ምንም ተስፋ የሚያስቆርጥ ነገር ባልተናገሩበት ሁኔታ አንተ እንደዚህ እኔ ውስጤ ሞቷል። በቃ ተውኝ። እኔ ውስጤ ሞቷል። ተውኝ በቃ ትድናለህ። ለምንድን ነው የምልህን ማሰማኝ? እኔ ትድናለህ። ወንድሜ በቃ ሆድ ነው የሚብሰኝ። እንደዚህ አትበለኝ። እንደዚህ ስትል ደግሞ እኔ ደግሞ በቃ የሌለ ሞት አለው እኮ እንደዚህ ስትል ትድናለህ ትድናለህ። ወንድሜ እንደዚህ አትበለኝ። ቤቱ መሸጥ የለበትም። ለምንድን ነው እንዳብድ ነው እንዴ የምትፈልጉት? ለምንድን ነው ሀሳቤን እንዳሳካ የማትፈልጉ? ይኸውልህ እኔ ይሄ ቤት እንዲሸጥ አልፈልግም። ውርስ ነው፣ ማስታወሻ ነው፣ ቅርስ ነው። እንዲሸጥ አልፈልግም። ጎዳና ያለችውን ነገር መሆን የለበትም። እዚህ ነው የምትኖር። ለምንድን ነው አንተ በማይመለከት ነገር የምትጨነቅ? እኔ ይሄን የሞቀ ትዳር መጥቼ ይሄን በፍቅር የሚኖር ቤተሰብ መጥቼ በትኛለሁ፣ በጥብጫለሁ፣ ለወጪ አድርጌያለሁ። አልፎ ተርፎ እኔ ተይ እንደዚህ አትበይ በእናትሽ። እሱ ተሰምቶታል ወንድሜ። ተይ እንደዚህ አትበይ። አይሆንም። ይኸውልህ ሮቤል ለእኔ ሲባል የቤት ዕቃ እየተሸጠ ነው። ፍሪጁ ተሸጠ፣ ቴሌቪዥኑ ተሸጠ። እኔ በቃ ይበቃል። ያሉትን ክፍሎች እየለቀቃችሁ ማከራየት ጀመራችሁ። የራሳችሁን ቤት ዕቃ እያወጣችሁ ማከራየት ጀመራችሁ። አይሆንም በቃ እኔ ተስፋ ቆርጫለሁ። አሁን ጠዋት ከምታመላለሽኝ ምን ታደርጊያለሽ? እኔን ስሚኝ። የሆነ ገዳም ወስደሽ ጥለሽኝ አንቺ አለቀ። እሺ በይ። የመጨረሻ ብቻ ንግግር ልንገርህ። ምንም ቁስ ማለት ነው ካንተ በላይ አይሆንም። አዳመጥከኝ? ተይ እንደዚህ አትበይ ሮቤል። እኔን ብቻ አዳምጠኝ። ይኸው በቃ እኔ እንደዚህ ስትሆኑ ሳይ እኔ እናንተ ካልተግባባችሁ እኔ ሐኪም ቤት ሄጄ መግደያ ነገር ስትነግሩ በቃ ድፍት ማለት ነው። ሞታለሁ ትላለህ እንዴ? እስኪ ወንድ ነህ ትሞታታለህ። እኔ ቆሜ ነው አንድ ቀን ስትመጣ አንተ ቀድመህ የምትሞተው ሬሴን ጉትተህ ከዚህ ቤት ታወጣለህ። ታደርገዋለህ። በህይወት ኖረ ካለ እኔን ቦታ ተቀምጥ እያስለበሰ ተይ እንጂ ማን ተይ በእናትሽ የታለ ተይ እያደለም ይስልህ የነበረው ይሄን ነው። እናንተ ካልተስማማችሁ እናንተ እንትን ካላላችሁ መኖሬ ምንድን ነው? የእሷና የኔ ነገር እዳው ገብስ ነው። በቃ መጀመሪያ ነገር ማለት ነው አንተን የምትድነው። አንዴ ድምፅህን ቀንሰህ ረጋ ብለህ ስማኝ። ወለሁ የእናቴ ልጅ ና ወደ እኔ አለሁ። ምን መሰለህ እኔ እኮ ጠልቼ እኮ አይደለም። እኔ ደስ ይለኛል ከቤት ተሽጦ እኔ ደህና ብሆን ባገባ ብወልድ ህይወት በቀጥል እኮ ደስ ነው የሚለኝ። ግን ሰው የተማከረበት ነገር ሲሆን ጥሩ ነው። አውርታችሁበት ያደረጋችሁት ነገር ሲሆን ጥሩ ነው። አሁን ባለቤትህ እንደዚህ የከፋት ምንም ደስተኛ አይደለችም። አንተ በስሜት ተነስተህ ቤት ልሽጥ ትላለህ፣ እንደዚህ ላድርግ ትላለህ። እስቲ ዞሬ ውስጥ የታለ ፍሪጁ የታለ ቴሌቪዥኑ? ሸጥከው ሳታማክራት አይደለም? እሱ ነገር አስከፍቷታል። ሁሉም ነገር ካንተ በታች እኮ ነው እኮ ለአንተ ነዋ። እኔ ወንድምነቴ እኮ ለአንተ እኮ ነው። ተረዳኸኝ አይደለ ወንድሜ? እኔ ወንድምነቴ ለአንተ ነው እንጂ ለእሷ ምንም አይደለም እኮ ምንም ለእሷ። ቆይ ተረዳኝ፣ ላስረዳህ ወንድሜ። እኔ እንድትጣሉብኝ አልፈልግም። እኔ የወንድሜ ጎጆ የወንድሜ ቤት እንዲፈርስ አልፈልግም። ግን እኔ አሳክምሃለሁ፣ ንብረቱን ሰርተን መልሰን እንተካለን ካልክ፣ ውርሱንም እንትን መልሰን እንትን እንለዋለሁ ካልክ፣ ይሄ ያንተ ቤት ይሄ ያንተ ውርስ እኔ እንዲሸጥ አልፈልግም። ግን ይሸጥ ካልከኝ ወንድሜ አማክራት፣ ባለቤትህን ቀርበህ አሳምናት። የት ነው? እዚህ ነኝ። በቃ አለሁ፣ እያዳመጥኩ ነው። ባለቤትህን ገብተህ ይኸውልሽ ይሄ ቤት ሸጠነው ሰርተን እንተካለን እንደዚህ ነው ብለህ አስረዳት። ግን እኔ እንድትቀያየሙልኝ በፍጹም አልፈልግም። እኔ ችግር የለም። የእሷ ነገር አይኔ ተከድኖ አይኔ ጠፍቶ መቀጠል እንችላለን። አሁን ምን ታደርጋለህ? ሄደህ አሳም ይሄ ቀሚሱን ቅርባታል መሰለኝ ባለፈው ስታወራም ሰምቻታለሁ። ችግር የለም አስማማታለሁ። አሮጊት ምናምን ብላ የተነሳችው አሁን ነገር እንድትቀይር ማድረጋት እሷ በነፃነት እንድትኖር ማድረጋት የፈለገችው ነገር አድርጋት። አሁን ሄደህ አባብላት። እሺ እኔ ተኛለሁ። እኔ ረፍት አደርጋለሁ። አንድ ነገር ብቻ ነግሬ ልሂድ። እሷና እኔ እንስማማለን። ምንም ችግር የለም። የእሷን ፀባይ ስለማወቅ ይኸውልህ አሁን እኮ ችግር አቋት እኔ የትም አልሄድም። አሁን ወሳኙ ነገር ይሄ ነገር እንዲሸጥ እና ባለቤትህን አስማማት። ቆይ አንድ ነገር ብቻ አስረግጬ ልሂድ። ይኸውልህ
ይሄ ቤት ማለት ነው መሸጥ ካለበት ይሸጣል። በቃ ምክንያቱም በቃ ምንም ነገር ካንተ በታች ነው። የትኛውም ቁስ ቢሆን አዳምጠኝ። በቃ ወንድሜ ነህ እኮ ይሄንን አዳምጠኛ። አሁን አይሰማኝ እኮ ወንድሜ ነህ። እሺ ግባ በቃ እሺ በላይ ተነስ ግባ። አንተ ግን ይሄንን እሞታለሁ ምናምን እሄዳለሁ የምትለው ነገር ማለት ነው ፍርጥም ድጋሜ ስትልላት አይደለም። በቃ ግባ ድጋሜ ስትልላት ነግሬሃለሁ። አይደለም ሂድ ቶሎ ሂድ በእናትህ አናግራት ቶሎ ብለህ አናግራት። ርብቃ ተቀመጭ እንጂ እናናውራ። ተቀመጥ እንጂ አንተ። እኔማ እንዴት እቀመጣለሁ? ተቀመጭ እና እናውራ። እንዴት እቀመጣለሁ? ምንድን ነው የምትለው? ቆይ አንተ ምንድን ነው ሀሳብህ? ምንም እየገባኝ አይደለም። እንዴት ምንድን ነው እንዴት ማለት? ቤቱን እንሸጣለን እያልክ ነው? እስካሁን ያደረግከውን ነገር እንዳለ ዝም ብያለሁ። ምንድን ነው አንተ ከኔ የምትፈልገው? ሀሳብህ ምንድን ነው? ርብቃ ለምን አትረጅኝም? ምንድን ነው የምረዳ? ከዚህ በላይ እንዴት ልረዳ? ይሄ ነገር እኮ በእኔ ምክንያት እኮ ነው የሆነ። አልገባኝም። አንተ ነህ እንደ ገጨኸው? ንገረኝ። አንተ ነህ ስትነዳ የነበረው መኪናው? እኔ ከዚህ ቤት ባላስወጣው ኖሮ እኮ ይሄ ነገር አይከሰትም። እሺ አብሮን እሱንም ጭምር ነው እንዲያገባኸው? አብሮን መኖር ነበረበት። በቃ እንዳጋጣሚ አወራችሁ፣ ትዳር ልመሰርለት ነው ውጣ አልከው፣ ወጣ። በቃ ይሄ አደጋ ተፈጠረ እና እሺ ከዚህ በላይ ምን ይፈጠር? ምን ይሁን ነው የምትለው? ርብቃ ቆይ ማለት አሁን በዚህ ሁኔታ ሆኖ ውጣ እንድለው ነው የፈለግሽ? ውጣ በለው እያልኩ አይደለም፣ ግን ያደረግከው ነገር ይበቃል ነው እያልኩ ያለሁት። ከዚህ በላይ የምትሄደው ነገር ከአቅሜ በላይ የሆነ ነው። በጣም እየታገስኩ ነው። ይኸውልሽ በቃ መጀመሪያ ማለት ነው ከዚህ ጭቅጭቅ መጀመሪያ እሱ ይዳን። በቃ ከዛ በኋላ ያንቺና እኔ ነገር ማለት ነው መስመር ይይዛል። እሱ ከዳነ በኋላ መስመር ይይዛል። አዎ በቃ እስከዛ ድረስ ሚስት መሆኔ ይረሳል። አንተ ጭራሽ እያሰብከኝ አይደለም፣ እንዳለው እንኳን እየቆጠርከኝ አይደለም። ምንድን ነው ሀሳብህ? ኧረ ርብቃ ተይኝ። መኖሬን ግን እያየኸው ነው። አጠገብ ቁጭ ብዬ እየታየሁህ አይደለም። የሚታይህ እሱ ብቻ ነው። ኖ አንተ አይደለህም የገጨኸው። አንተ ይሄ አደጋ እንዲደርስበት አላደረክም። እና ታዲያ ምንድን ነው የምትፈልገው? ብዙ ዓመት እኮ አብረን ኖረናል ከሱ ጋር። ወንድሜ እኮ ነው በቃ። እኔ ወንድምህ አይደለም እያልኩ አይደለም። መደረግ ያለበትን ነገር እያደረግክ ነው። ያንተ ግን መስመር ያለፈ ነገር ነው። በጣም መስመር አለፈ። እባክሽ እኔ ያለሁበት ቦታ ላይ ሆነሽ ነገሩን ለመከታተል ሞክሪ። ሆንኩኝ እኮ ያንተ ቦታ ሆንኩኝ። ማድረግ ያለብኝን ነገር እያደረግኩ ነው። ያንተ ግን መስመር አለፈ። በቃ የምታደርገው ነገር እንዳለ ይሄ መስመር የለቀቀ ነገር ነው። እኔ እኮ በቃ ይሄ ጊዜ የሚገባ ለሚስቴና ለእኔ ነው ብዬ እሱን ከቤት አባረርኩት። ይሄንን ነገር ሳደርግ የመጣውን ነገር ይሄ እንግዲህ ይኸው በቃ እኔ እኮ ጊዜው በቃ ለአንቺና ለእኔ ነው የሚገባ ብዬ ነው ከቤት ያባረርኩት የነበረ። ይኸው እሱን ሳባረር የመጣውን ነገር እንግዲህ ከቤት ማባረርህ የሚቆጭሃል ማለት ነው እኮ። በማባረር ነው እኮ ይሄ ነገር ይሆን። ምንድነው ሀሳብ? አንተ ሰውዬ ምንድነው ችግር? እኔ ምንም እየገባኸኝ አይደለም። እሺ ቤቱን ትሸጥለታለህ? ከዛስ ማለት ይሄ ቤት እኮ በቃ አይደለም። ቤቱን ከሸጥክ ይዘኸኝ ልትሄድ ነው? የትም ቦታ ይገባኛል። ቀጥ ብዬ ቤትክ ነው የመጣሁት ምናምን ነገር ያንተ ብቻ ንብረት እንደሆነ እያሰብክ እንደሆነ ይሰማኛል። እና በፍጹም ማለት አንድ ቀን አማክረኝ ታውቃለህ? የቤት ዕቃ እየተሸከምክ ስትሄድ አንድ ቀን አማክረኝ ታውቃለህ? ይሆናል ወይ ብለህ ጠይቀኸኝ ታውቃለህ? እኔ እኮ ዕቃ ነኝ እዚህ ቤት ውስጥ ለአንተ እንደፈለግክ የምታንቀሳቀሰው ማለት ነው። እባክህ በቃ እኔ በዚህኛው ነገር በቃ አይምሮዬን ልክ አይደል። በይ እስኪ አሁን እስኪ የሰርጋችን የተነሳነውን ፎቶ ወይ እስኪ እኮ ምን ላድርገው አሁን ይሄ ሰውነት ነው እንደዚህ እንዲህ እየሆንክ ያለኸው ራስህ ነህ እያልኩ ያለሁት እንደዛ ነው። እንዲህ እየሆንክ ያለኸው ራስህ ነህ። ይህን ሰውዬ ራስህ አልገጨኸው፣ የሆነ አይነ ስውር እንዲሆን አላደረግከው። ማድረግ ያለብህን ሁሉ አድርገሃል። ከዚህ በላይ ግን በቃ። ኧረ ርብቃ ኧረ ተይ በማርያም ኧረ ተይ። ምንድን ነው የምትለኝ? ይኸውልህ እኔ በቃ ምኑንም ልታገስ አልቻልኩም። ተመልክተሃቸዋል ጓደኞቼ። አንድ ቀን እንኳን ከነሱ ጋር አብሬ መውጣት ከነሱ ጋር እነሱን ማግኘት አልቻልኩም። ለምን? ያለ እድሜ አሮጊት አድርገኝ። ይሄው የምለብሰውን ልብስ አሁን እሺ፣ ይሄ ምን ሆነ? ምን ሆነ? እንደሚያምርብሽ አይደለ? በጣም ነው የሚያምር። እንደዚህ ስትሆኝ ለኔ ታምሪያለሽ። ይኸውልሽ አሁን የነበረኝ ልብስ እንዳለ ወስድ አቃጠልክ። ምን ላድርግ? በቃ ምን ላድርግ አትበለኝ። ታሪኬን ነው ወስድ ያቃጠልከው። እኔ ደግሞ በቃ የወንድሜን ጠላት የተበቀሉ ነው የሚመስለው። የአባቴን ስጦታ፣ የምወዳቸውን ልብሶች በውድ የገዛኋቸውን
ብዙ ታሪክ አላቸው። ይገባሃል? አላማከርከኝም እሱን እንኳን ሰፈር ውስጥ ጠይቅ። ምን ተብላ ነው የምትጠራው ብለህ ጠይቅ። ያለ እድሜ አሮጊት ሆንኩኝ። በቃ ሰራተኛ ነኝ እኔ እዚህ ቤት ውስጥ። የምትጠይቀኝ ምንድነው? ዝም በል፣ እንድታወራ አልፈልግም። በቃ አዳምጠኝ። የምትጠይቀኝ ምንድነው? እንዴት ዋልሽ እንኳን ብለኸኝ አታውቅም። እንዴት ዋለ ነው የምትለኝ? የሚበላውን የሚጠጣውን የሚለብሰውን ነው የምትጠይቀኝ። ማለት እኔ እኮ አቅም ስለሌለኝ እኮ ነው። እሱን ምን እንደሚያስፈልገው ሁሉ ነገር በልክ መሆን አለበት። ያንተ በጣም ልክ ያለፈ ነገር ነው። ምንም አሁን ቅድም ብቻ ነው እንግዲህ እሱን ያገኘሁት። ማለት አሁን በየትኛው አቅሜ በየትኛው ሞራሌ እሱ ፊት ልቅረብ? የምን ሞራል ነው የምትለው? ምንድን ነው ያደረግከው ነገር? እሺ ንገረኝ። ምንድን ነው ያደረግከው ነገር? ይኸውልሽ የአንቺ ነገር ይገርመኛል። በሽተኛ አደረከኝ እኮ፣ ጤናዬን አሳጣኸኝ። አሁን ሐኪሞች እኔም እንደሱ አይኔን ማጣት አለብኝ እንዴ? ግዴታ አይን ማጣት አለብኝ? አረ ምንድን ነው የምታወሪው? ምንም ጤናማ አይደለሁም እያልኩ ነው። ጤናማ አይደለሁም። ይኸውልሽ በቃ ችግር የለም። ሐኪሞቹ ያሉ ጥቂት ጊዜ ታገሱ አይደል ያሉ። ሰው የሚከፈለው ነገር ይከፈልና ይሄ ልጅ ይድናል እኮ። የሚከፈለው ነገር ማለት ቤቱ ይሸጣል ማለት ነው። በቃ መሸጥ ካለበትም ይሸጣል። እንዴት ነው የሚሸጠው? አንተ ብቻ ነው እንዴ የምትወስነው? የራስህ ገንዘብ ብቻ ነው? ቆይ ስታገባኝ እኮ ሌላ ምን አማራጭ አለ? ምንም አማራጭ እኮ ስለሌለ ስታገባኝ እኮ ሁሉን ነገር እንደምንጋራ ነግረኸኝ ነው አይደል? አሁን እኮ ሚስትነት ማለት እኮ ያንተ የሆነው የኔም ነው፣ የኔም ሆኖ ያንተም ነው። ለአንቺም ምንም ነገር ማድረግ ካለብኝ አደርጋለሁ። ከሱ እያሳነሱ እኮ አይደለም። ኧረ በጣም ታደርጋለህ። አየሁህ እኮ በጣም ነው የምታደርገው። ይሄ አይደል አንተ ለኔ ያለህ ፍቅር? ኧረ ቢያንስ አንቺ እንኳን ተረጂኝ። ምንድነው ከዚህ በላይ እንዴት ልረዳ? እየታመንኩት ያለውን ነገር በቃ እኔ እኮ ላብድ እኮ ትንሽ ነው የቀረኝ። ሁሉን ነገር ከመስመር አሳልፈህ አውጥተህ ሁሉን ነገር ከሚገባው በላይ አድርገህ ነው እየታመምክ ያለው እንጂ ይሄ ሁሉ የተፈጠረው ነገር የሚያሳምም ነገር ሆኖ አይደለም። በቃ ሁሉንም ነገር በልክ ማድረግ አለብህ። ዞሮ ይኸውልሽ ወንድሜ የትኛውንም መስዋዕት ተከፍሎ ይድናል። በቃ ይሄ ደግሞ አንቺ ይሄ ደግሞ እኔ መወስነው አይደለም። በቃ ወንድሜ ምንም ዋጋ ተከፍሎ ይድናል። ይሄ ደግሞ እኔ መወስነው ነገር አይደለም። እኔ አይመለከተኝም። እኔ መናገር አልችልም። እንደሱ እያልኩሽ አይደለም። እኔ ያለሁበትም ነገር ማብራሪያ አትስጥ በቃ ብለሃል። እኔ ያለሁበትም ነገር ታረጅኛ። እንዴት ልረዳ? አንቺ የሰጠሽ ወረቀት ላይ ልረዳ ብል እንኳን ሳታማክረኝ ምን ነው የምረዳክ? ተነስተህ ታደርጋለህ። ርብቃ ሂጂ እንትን አድርጊ፣ ርብቃ እንትን አድርጊለት፣ ርብቃ ይዘሽ ውጪ፣ ርብቃ አሳክሚው፣ ርብቃ ቤት ውስጥ እንደዚህ አድርጊ። ውሳኔ ነው እየነገርከኝ ያለው። እንድረዳ እንኳን እያማከርከኝ አይደለም። ርብቃ ማናት እዚህ ቤት ውስጥ? አሁን ለወንድሜ ያለሁት እኔ ብቻ ነኝ። ሰው የኃላፊነት ለእኔ ብቻ ነው። ስለዚህ የትኛውም ነገር ተከፍሎ ወንድሜ ይድናል። ይኸው አንቺ በምትሰጪ ወረቀት ገንዘቡ ቢገባ አንቺ አካውንት ነው የምታወሩ ከሐኪሞቹ ጋር አንቺና እሱ ናችሁ። እና ገንዘቡ እኔ ጋር ቢገባስ? እኔ ጋር ቢገባስ? ጭራሽ የመታከሚያ ብለክ የምታስገባውንም ገንዘብ እየተጠቀምኩበት ነው ማለት ነው አይደል? እያልክ ነው እንደዛ? ኧረ እንደሱ አልወጣኝም። ከዚህ በላይ እንዴት ትላለህ? አፍ አውጥተህ ማለት ትፈልጋለህ? ሁኔታዎች ሁሉ እንዳለ እንደዛ ናቸው። ኧረ አታሳብኝኝ። ኧረ ተይ ርብቃ፣ ኧረ ተይ ተረጂ። ራሽ ማሳብድህ ምን ነኝ? ይሄ ሁሉ ነገር እየሆንኩ ያለሁት እኮ እኔ ነኝ። የሆነ ሆኖ ማለት ነው ወንድሜ ይድናል። በቃ ይሄ ቤት መሸጥም ካለበት ይሸጣል። በቃ አዎ። ከዛ ርብቃ መንገድ ላይ ትወጣለች፣ ጎዳና ተዳዳሪ ትሆናለች። በጣም አይደል? ካንተ ጋር ነው የምወደው። እኔ እዚህ ጋር የተቀመጠውን ብር አስገባልሻለሁ። በቃ ጨርሻለሁ። በቃ ሲጀምር ይሄን ነው የምታውቀው እኮ። አዘግ ተናግረክ መውጣት ነው። አንድ ቀን ርብቃ የምታወራው ነገር ለመስማት ፈቃደኛ አይደለም።